የትግራይ ኃይሎች 15 ኪሎ ሜትር ዘልቆ ወደ አፋር ክልል መጋሌ ወረዳ ገብቷል ሲሉ ዋና አስተዳዳሪው ከሰሱ። የአፋር ክልል መጋሌ ወረዳ ዋና አስተዳዳሪ የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቆ መግባታቸውንና 6 መንደሮችን መቆጣጠራቸውን በመግለጽ ከሰሱ። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲሉ ውንጀላውን አጣጥሏል። የአፋር ክልል መንግስት የህወሓት ቡድን ስል የጠራቸው ኃይል በክልሉ ዞን 2 መጋሌ ወረዳ ውስጥ በምትገኘው ቶንሳ ቀበሌ ላይ የከባድ መሳሪያ ተኩስ መክፈት በመግለጽ የከሰሰው ባለፈው ረቡዕ ጥቅምት 26 2018 ዓ.ም ምሽት ባወጣው መግለጫ ነው። የመጋሌ ወረዳ ዋና አስተዳዳሪ የሆኑት አቶ አብዲ ሼክ በራ ኡስማን አጎራባች በሆነው የትግራይ ክልል የሚገኘው የቲዲኤፍ ኃይል ባለፈው ረቡዕ ጠዋት ጀምሮ ወደ ቦታ መያዝ እንቅስቃሴ ገብተዋል ሲሉ ለሚዲያ ተናግሯል። ሙሉ ቀን ያንን ቦታ ይዘው እስከ 12 ሰዓት ህዝቡ የሸሸ ታጣቂ ቡድን ቦታ እያዘ ሄዷል። ከዚያ ሁሉንም ቦታ ከተቆጣጠረ በኋላ ከባድ መሳሪያ ወደ ህዝቡ መወርወር የጀመረው ምሽት 12 ሰዓት አካባቢ ነው ሲሉ በክልሉ መንግስት የቀረበውን ውንጀላ ተናግረዋል። የአፋር ክልል መንግስት ከምሽቱ 1 ሰዓት አካባቢ በንጹሃን የአፋር አርብቶ አደሮች ላይ በሞርታርና በዙ 23 ከባድ መሳሪያዎች ተኩስ መከፈቱን በመጥቀስ በመግለጫ ወንጅሏል። የአካባቢ ነዋሪ በተኩሱ ድምጽ ተደናግጦ መሸሹን የሚናገሩት ዋና አስተዳዳሪው አቶ አብዱ ወደ ክልሉ እንቅስቃሴ ያደረገው በጣም ብዙ ኃይል መሆኑን አንስተዋል። የትግራይ ጦርነትን ያስቆመው የፕሪቶሪያ ስምምነትን በግጭት አዋጅ በግልጽ አፍርሷል ሲልም ወቅሰዋል። አሁን ይህ ነው ልባል የሚችል አይደለም ሲሉ የታጣቂዎችን ብዛት በቁጥር መጥቀስ እንደማይችሉ አክለዋል። መጋሌ ወረዳ ከትግራይ ክልል ጋር በ4 ወረዳ እንደሚዋሰን የሚናገሩት አቶ አብዱ በዚያ ግንባር ሁሉ ኃይሉ ገብተዋል ብለዋል። ታጣቂው ኃይሉ 6 እና በዚያ አካባቢ መንደሮችን ይዟል። ህዝብ መሰብሰቢያ የሚሆኑ ማለት ነው ቦታ ስፋት ግን ወደ 15 ኪሎ ሜትር ወደ ውስጥ ዘልቆ ገብቷል ሲሉ ከሰዋል። ዋና አስተዳዳሪው በታጣቂዎች ቁጥጥር ስር እንደሆነ የጠቀሷቸው ካርፋቱ፣ አለጉቢ፣ ሚልኪ፣ ጎራአይ፣ ጉሊዲዳና ዳልጊና የተባለው መንደሮችን ነው። አቶ አብዱ አክሎም የቀበሌውን ማዕከል እስካሁን አልያዙም፣ ግን ከማዕከል ውጭ ያሉ 1 ኪሎ ሜትር ርቀት ላይ ያሉ አካባቢዎች ሙሉ በሙሉ በእነሱ ቁጥጥር ውስጥ ናቸው። እንደ ዋና አስተዳደረው ገለጻ በታጣቂዎች እጅ ወድቋል የተባሉት አካባቢዎች ነዋሪ የነበሩ ሰዎች ወደ አቶ ሙሳ ቀበሌ ማዕከልና አሮሪ የሚባል አካባቢ ሸሽተዋል። ህዝቡ ገና ስላልተረጋጋ ምን ያህል ሰዎች እንደተፈናቀሉ መጥቀስ እንደማይችሉ የሚገልጹት አቶ አብዱ ተቆርጦ የገረም ህዝብ አለ በማለት ተናግረዋል። የወረዳ ዋና አስተዳዳሪ በአሁኑ ሰዓት የተኩስ ድምጽ እንደሌለ ቢገልጹም ታጣቂ ቡድን ወደፊት እየገፋ በመሆኑ በድጋሚ ተኩስ ይነሳል የሚል ስጋት መኖሩን አስረድተዋል። አፋር ክልል መንግስት በትናንትናው መግለጫ የህወሓት ቡድን ከድርጊቱ በአስቸኳይ ካልተቆጠበ የዜጎች ደህንነትና የወሰኑን ክብር የማስጠበቅ እንዲሁም ራስን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣ አስጠንቅቀዋል። ዋና አስተዳዳሪው አቶ አብዱ የአካባቢ ሚሊሻና ህዝብ ካልሆነ በቀር እስካሁን ድረስ ታጣቂዎች ተቆጣጥሯቸዋል ወደ ተባሉ ቦታዎች እንዲገባ የተደረገ የክልልም ሆነ የፌዴራል መንግስት ኃይል አለመኖሩን ተናግረዋል። በክልሉ መንግስት በኩል ጦርነት እንዳይከሰት ተብሎ ይመስለኛል እስካሁን ወደዚህ ያመጣ ኃይል የለም ብለዋል። ጥቃት ተከፍቶባቸዋል በተባሉት አካባቢዎች ላይ ሀራ መሬት ወይም የትግራይ ሰላም ኃይል በመባል የሚታወቁት ከትግራይ ኃይሎች የተገነጠሉ ታጣቂዎች ስለመኖራቸው ጥያቄ የቀረበላቸው አቶ አብዱ የተያዘው ቦታ ተኩስ የተከፈተበት አካባቢ ላይ እንደዚያ የሚባሉ ሰዎች የሉም ብለዋል። ሚዲያ በአፋር ክልል መንግስት የቀረበውን ክስ በተመለከተ ለትግራይ ክልል ሰላምና ጸጥታ ቢሮ የጸጥታ ዘርፍ ኃላፊ ለሆኑት ብርጋዴር ጄኔራል ተክላይ ኪዳን ጥያቄ አቅርበዋል። የጸጥታ ዘርፍ ኃላፊው አፋር ገብተን የተቆጣጠርነው አንድም ቦታ የለም ሲሉ በትግራይ ኃይሎች ላይ የቀረበውን ክስ አስተባብለዋል። እኛ የከፈትነው ግጭት የለም፣ እንደዚህ አይነት ዝግጁነትም የለም የሚሉ ብርጋዴር ጄኔራል ተክላይ በምላሹ የአፋር ኃይልና የሀራ መሬት ኃይሎች ተደጋጋሚ ትንኮሳዎችን ፈጽመዋል ሲሉ ከሰዋል። በአፋር ራሳቸውን ሀራ መሬት ብሎ የሚጠሩት በተደጋጋሚ ከአፋር ኃይል ጋር ከሆነ በአፋር ራሳቸውን ሀራ መሬት ብለው የሚጠሩት በተደጋጋሚ ከአፋር ኃይል ጋር ሆኖ የተለያዩ ቦታዎች ላይ ጥቃት ሲፈጽሙ ነበር። የሰውም ጉዳት ደርሶብናል፣ እናውቃለን። የደረሰውን ጉዳት ግን በሚዲያ መግለጽ አንፈልግም ሲሉ ለሚዲያ ተናግረዋል። ብርጋዴር ጄኔራል ተክላይ በተደጋጋሚ ጥቃት ተፈጽሞባቸዋል የሚል የጠቀሷቸው ሞላዚት፣ አዛ፣ ደሳ፣ ወጀራትና ገረብ አገው የተባሉ አካባቢዎችን ነው። ባለፈው ሳምንት እሁድ ጥቅምት 23 2018 ዓ.ም ገረብ አገውና ደደርባ በመባል አካባቢ ትንኮሳዎችን ፈጽሟል፣ ጉዳትም ደርሷል በማለት ወንጅለዋል። እንዲሁም እንተያይ ከተባለ ብዙ አያስፈልግም ብለን ስላሰብን እንጂ የአፋር ልዩ ኃይል የትግራይ ቦታዎችን ተቆጣጥሮ እንደሚገኙ እናውቃለን። ይህንን በይፋ ለህዝባችን ግልጽ እናደርጋለን ሲሉም አክለዋል።
የትግራይ ክልል ጊዜያዊ አስተዳደር እነዚህ እንቅስቃሴዎችን በተመለከተ የወሰደው ራስን የመከላከል እርምጃም ሆነ የተሰጠ ግብረ መልስ እንደሌለ የጸጥታ ዘርፍ ኃላፊው ይናገራል። ራስን ለመከላከል ካለንበት ተነስተን እርምጃ መውሰድ እንችላለን፣ ግን አላደረግነውም። ባለንበት ሆነ ራሳችንን ከመከላከል ውጭ የተቆጣጠርነው የሄድንበት ቦታም የለም ሲሉ የትግራይ ኃይሎችን ተከላክለዋል። የፕሪቶሪያ ስምምነት ፈርሷል እስካልተባለ ድረስ እሱን አክብረን መቀጠል ነው የምንፈልገው የሚሉት ብርጋዴር ጄኔራል ተክላይ ለሌላ ጣልቃ ገብነት የሚሆን ቀዳዳ ማግኘት እንችል ይሆን በሚል ተስፋ ካልሆነ በቀር አዲስ የተፈጠረ ነገር የለም ሲሉ ምላሽ ሰጥተዋል። የአፋር ክልል መንግስት በህወሓት ይህንን ክስ ያቀረበው የፌዴራል መንግስትና የትግራይ ክልል አመራሮች አንዳቸው በአንዳቸው ላይ ጠንካራ ውንጀላዎችን እያቀረቡ ባሉበት ወቅት ነው። ህወሓት የፕሪቶሪያ ስምምነት የፈረመበት ሶስተኛ ዓመት በማስመልከት የወር ጥቅምት 23 2018 ዓ.ም ባወጣው መግለጫ የፌዴራል መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከሷል። የፌዴራል መንግስት ታጣቂዎች በመመልመል በማሰልጠንና በማደራጀት የትግራይ ህዝብ እርስ በርስ እንዲዋጋ እየሰራ እንደሆነ በመጥቀስም ወንጅለዋል። በማግስቱ በመከላከያ ሰራዊት ሰሜን እዝ ላይ የተፈጸመውን ጥቃት ለመዘከር በተካሄደ ስነ ስርዓት ላይ ንግግር ያደረጉት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ደግሞ የክህደት ኃይል ሲል የጠሩት የህወሓት ቡድን እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም ሲሉ ተደምጠዋል። የፕሪቶሪያ ስምምነት ከተፈረመ ወዲህ በህወሓት የተፈጸሙ ትንኮሳዎች፣ ስራዎችና ሴራዎች ወደ ጦርነት ለመግባት በቂ ናቸው ሲሉም በህወሓት ውስጥ አሉ ያሏቸውን የተወሰኑ ቡድኖች ወንጅለዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በበኩላቸው ረቡዕ ምሽት በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት አጭር ጽሁፍ የፌዴራል መንግስትን ጎትቶ ወደ ጦርነት ለማስገባት እየሞከረ ነው ያሉትን ኋላ ቀር ቡድን ከሰዋል። ይህ ቡድን የፕሪቶሪያን ውል ለመግደድ ሁሉንም አይነት ትንኮሳ ሞክሯል ያሉት የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አሁን ደግሞ በአፋር በኩል ነገር እየቆሰቆሰ ነው ብለዋል። ቡድኑ ይህንን እያደረገ ያለው ከዚህ ቀደም ለነበሩ ትንኮሳዎች ግብረ መልስ ሳይሰጥ የቀረውን የፌዴራል መንግስት ጎትቶ ወደ ግጭት ለማስገባት እንደሆነ በጽሁፋቸው አስፍረዋል። ይህ እንቅስቃሴ ባለቃቸው ትዕዛዝ እየተፈጸመ ያለ የሻዕቢያ አጀንዳ ነው ብለዋል። አቶ ጌታቸው ለዚህ ተግባር ቀንደኞቹ ፈጻሚዎችና ተጠያቂዎች በሚሉ የጠቀሷቸው የትግራይ ክልል ሰላምና ጸጥታ ቢሮ ኃላፊ የሆኑትን ሜጀር ጀነራል ፍስሐ ኪዳን ወይም ማንጁስንና ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ወይም ሜዲድን ነው። አቶ ጌታቸው እየተደረገ ነው ያሉት እንቅስቃሴ ማስቆም የሚችሉትም እነኚሁ ከፍተኛ የጦር አዛዦች እንደሆኑ ገልጸዋል። ክቡራትና ክቡራን የኢትዮ አድማጮች የዕለታዊ መረጃዎችን በማስመልከት በአፋር ክልል ምንድነው የተከሰተው? በአፋርና በትግራይ ክልል ድንበር በአሁኑ ሰዓት አፋር ክልሎች ውስጥ ገብተዋል በማለትም ነው የትግራይ ኃይሎችን እየከሰሱ ያሉት። ባለፈው የተከሰተ ክፍተትን በማስመልከት የተፈጠረ ነገርን በማስመልከት እስካሁን ድረስ በርካቶችን እያነጋገረ ክስተትም ሆነዋል። እንግዲህ እስካሁን ድረስ የወጡት መረጃዎችን በማስመልከት ዕለታዊ አሁን በአሁኑ ሰዓትም የህወሓት ታጣቂዎች አፋር ክልል እንደሚገኙም ነው የደረሱን መረጃዎች የሚያሳዩት። ወደፊት ሊቀጥሉ ይችላሉ የሚል ስጋት ከፍተኛ ስጋትን እየፈጠረባቸው እንደሚገኙ ጭምርም የወጡት መረጃዎችን ዕለታዊ መረጃዎችን በማስመልከትም ነው ለእናንተ ይዤላቸው የመጣሁት። እስካሁን ድረስ አብሬያቸው ቆየሁት። ሚኪ ነኝ ከሚኪ ታቦር። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ከፍት ያደርጉ። ይህንን ቪዲዮ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያደርጉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።